ተመልካቾቻችን ዛሬ በብሔራዊ ቲያትር ዘ ኦርጋናይዜሽን ኦፍ ሳውዘርን ኮርፖሬሽን እንዲሁም ደግሞ ባላ ስፖርት ሚኒስቴር ኮላቦሬት በማድረግ የሰከንድ ኤዲሽን ኦፍ በፌስቲቫል ኦፍ ግሬተር ሳውዝ የሚባል ፌስቲቫል አዘጋጅቷል። እኔ አብስራ ፕሮግራም በመምራት አብራችሁ ቆያለሁ። አብራችሁ ቆዩ። ለሁለተኛ ጊዜ የተዘጋጀው ታላቁ የዓለማችን ደቡባዊ ንፍቀ ክበብ ፌስቲቫል ከሰኔ 20 እስከ 22 ድረስ ለሶስት ተከታታይ ቀናት የተካሄደ ሲሆን ፕሮግራሙ የተጀመረው በኦኤስሲ ዋና ጸሐፊ ማንሱር ቢን ሙሳላም ንግግር ነበር። And if we are here today, it is because we say resoundly, no, culture is not frivolous. It is the lifeblood of our endeavors. Because without culture, ladies and gentlemen, without the encounter of our peoples, without the ancestral memories that have shaped us, without the contemporary aspirations that guide us, then all of our efforts will be for naught. Welcome all. Thank you. The festival is rooted in the idea of we people from the Greater South. We are people in motion. We are people with living cultures. For us, culture is part of our identity. And identity means also our philosophy, our way of thinking, our way of eating, our way of vesting ourselves and all these things. So we decided to have this festival from the organization of Southern Cooperation because you cannot be mobilizing people without taking into account what is their heritage, what is their culture now, and what is also their dreams. ሰኔ 20 እና 21 በብሔራዊ ቲያትር የተዘጋጀው የፌስቲቫሉ አንደኛው ክፍል ከካምቦዲያ እና ከቡርኪና ፋሶ የመጡ የዳንስ ባለሙያዎች ባህላቸውን የሚያንጸባርቅ ትርኢት ያሳዩበት ነበር። የዓለማችን ደቡባዊው ንፍቀ ክበብ በብዙ መንገድ ብዙ ሀብት ያለው ነው። በጣም ብዙ ህዝብ ቁጥር ያለው ነው። በጣም ብዙ ሀገራት ያሉበት ነው። ብዙ ደግሞ ባህሎች ያሉበት ሀገር ንፍቀ ክበብ ነው እና ያ ንፍቀ ክበብ ደግሞ ብዙ ጊዜ በዓለም የጥበብ መድረክ ውስጥ ጎልቶ የሚታይ አይደለም። አሁን እነዚህ ህዝቦች እየተገናኙ ጥበባቸውን እየተለዋወጡ ባህላቸውን እየተለዋወጡ በሚሄዱበት ጊዜ ለዓለም የሚሰጡት አስተዋጽኦ በጣም ሰፊ ነው። አዲስ ጣዕም፣ አዲስ እይታ ጣዕም፣ አዲስ የጆሮ ጣዕም፣ አዲስ የዓለም አመለካከት ሊሰጡ የሚችል የጥበብ ስራ ይኖራቸዋል ማለት ነው። I saw you on the stage and the performance was so great. So how was the performance? Performance in this festival, all the artists is Thailand, and I think it's a little bit different, but something like the clothes or behaviors or technical of dancing is similar. Not too much far than Khmer dancing. But that was so great. Yeah, thank you. እንዴት አገኘው? እንደጠበቀው ነበር? እውነቱን ለመናገር ትንሽ አርፍጄ ነበር የመጣሁት ግን አርፍጄም ከግማሽ እንኳን ብገባም የካምቦዲያን ባህል እያየሁ ነበርና ላይክ እንደዚህም አይነት ካልቸር አለ እንዴ ብያልኩ በጣም እየተገረምኩ ነበር ያየሁትና በጣም ደስ የሚል ታሪክ ነው አይቼው የወጣሁት። ጥበብ ባህልን እዛ ሳትሄድ የመግለጽ አቅም እንዳለው ያሳያል ማለት ነውና በጣም ጥሩ ነበር። ነገ ደግሞ እንግዲህ የኛዋ ልጅ የማ ታቀርባለች ሙዚቃ ስራዋን። ይሄ አዲስ ወጣት ተስፋ ያላት ድምጻዊያችን ናት። እቺ ልጅ የኛን ደግሞ ባህል ለነሱ ታቀርባለች። እንደዚህ ያልን እንግዲህ ወደ 3ኛው 4ኛው ደግሞ የዚህ ፌስቲቫል ሲመጣ ብዙ ተሳትፎ ይኖረናል ብዬ አስባለሁ። ከትናንትናው በመቀጠል የኡራጋ የኩባ አርቲስቶች እንዲሁም ደግሞ ኢትዮጵያዊቷ ያማ መካኒሳ በሚገኘው ዋና ቢሮአቸው እንግዲህ ፌስቲቫሉ በሙዚቃ ሞቅ ደመቅ እያደረጉት ይገኛሉ። ፕሮግራሙን አብረን ማስዳሰሳቸው ይሆናል። የትም እንዳትሄዱ አብራችሁ ቆዩ ነው። ሰኔ 21 እና 22 በቀጠለው ፌስቲቫል ሁለተኛ ምዕራፍ ላይ ምርታቸውን ለማስተዋወቅ የመጡ የተለያዩ አምራቾች ነበሩ።
እዚህ ፌስቲቫል ላይ ምን ፕሮዳክት ነው ይዘሽ የቀረብሽው? ስለሱ ትንሽ ንገሪኝ። እዚህ ፕሮዳክት እንደምታዩ ሊትል ጋቢስ ይባላል። ከ100% ከኮተን የተሰራ ከጥጥ ምርት ሸማኔ ሸምኖት በፈታዊ ተፈትሎ 100% አንድ ሜት ነው። ይሄስ ምንድን ነው? እያየሁት ነበር። ይሄኛው ደግሞ ከበግ ቆዳ የሚሰራ ለህፃናቶች በጣም ሴንሲቲቭ ስለሆነ ቆዳቸው እንዲለሰልስ ከበግ ቆዳ የተሰራ ለህፃናቶች። ቡናን ይዘን የመጣ ነው። ከተለያዩ ሀገሮች ጥሩ ቡናዎችን ለኤክስፖርት ደረጃ ታሽገው የተቆላና የተፈጨ ነው የምናቀርበው። እሺ፣ እዚህ ፌስቲቫል ላይ ለመቅረብ ምን አነሳሳሽ? ወይ ደግሞ እንዴት ልቀርቡ ቻላችሁ? አጋጣሚውን ያገኘነው ፕሮዳክታችንን እዚህ ፌስቲቫሉን ከሚያዘጋጁ ሰዎች ሱቃችን መጥተው ተጠቅመውት ስለወደዱት ነው ኢንቫይት የተደረግነው እና እንድናስተዋውቀው ነው። በዛ ፌስቲቫሉ እንዴት አገኘሽው? ፌስቲቫሉ በጣም ቆንጆ ነው። እንግዲህ ከተለያየ ሀገር የመጡ ሰዎች ስላሉ እኛም ምርታችንን በዛው ለማስተዋወቅና ለማሳወቅ የሙዚቃ ኮንሰርቱን የጀመሩት ከኡራጋ የመጡት የሶሞስ ናይ ቡድን ሲሆኑ ታዳሚው ሞቅ ባለ ሙዚቃቸው አዝናንተውት ነበር። Thank you. በመቀጠል መድረኩን የተረከበው ከኩባ የመጣው ራውል ፓስ ሲሆን በማይጠገበው የሙዚቃ ስራው ምሽቱን አድምቆት ነበር። ከመድረክ ጀርባ አገኛለሁ። አሁን መገኛው ከአንድ እንግዳ ጋር ነው። እስቲ ስሞት እንታወቅ። ስሜ መንግስቱ ጽጌ ይባላል። እሺ፣ ከየት መጡ? የመጣሁት ከጻልቄ ባህላዊና ዘመናዊ ሙዚቃ ቡድን ነው የመጣሁት። ጻልቄ ማለት በጋሞኛ የጧት የፀሐይ ጮራ ወይ ፍንጣቂ ማለት ነው። እሺ፣ በጣም ደስ ይላል። እሺ፣ አሁን እዚህ ላይ ፕሮግራም ያቀርቡት ከየማ ጋር ነው አይደለ? እንዴት ከየማ ጋር ተገናኙና ደግሞ ፕሮግራሙ እንዴት አዩት? ከየማ ጋር ስንገናኝ ወደ 3ኛ መድረካችን ነው። ፕሮግራሙ ከጀመረች ጊዜ ጀምሮ አብረን በጋራ እየሰራ ነው። እኛ ደግሞ ጋሞ ወክለን የሷ ስራ ደግሞ ቀጥታ ከጋሞ ይዛ ስለመጣች ከሷ ጋራ በተለያዩ መድረኮችን እየሰራ ነው የምንገኘው። በቅርብ እንግዲህ ኢሮፕ ላይ ቱሩ እንደነበራችሁ ሰምተናል እና እዛ ሄዳችሁ እንግዲህ ሀገራችን ስታስተዋውቁ ነበር። አሁን ደግሞ እዚህ ሀገራችን ላይ መታችሁ እንግዲህ ድጋሜ ኢንተርናሽናሊ ሀገራችን እያስተዋወቃችሁ ይገኛልና ይሄ ፊሊንግ እንዴት ነው? እንግዲህ አልበሙን ካወጣን በኋላ እንደጠቀስሽው የዩሮፕ ቱር ነበረ። ከዛ በኋላ ከመጣን በኋላ ደግሞ የየማ ኤክስክሉሲቭ ሾው በአሸናፊ ከበደ ፐርፎርሚንግ አርት ሴንተር ውስጥ አካሂደናል። ይሄኛው ሁለተኛው ደግሞ እንግዲህ ዛሬ ዓለም አቀፍ ኦዲየንሶች የሚገኙበት በጣም ትልቅ ኢንተርናሽናል ፌስቲቫል ነው። ሁለተኛው ኤዲሽናቸው ነው። ከኢትዮጵያ የማና እኛ ባንዶቹ ኦርኬስትራው አብረን እንጫወት ይሆናል ማለት ነው። በብዙ ኢትዮጵያን ታዳሚ በጉጉት ስትጠበቅ የነበረችው የምሽቱ ኮከብ የማ ደምቃ ታይታ ነበር። ከሷ ጋርም ትንሽ ቆይታ አድርገናል። እዚህ ፌስቲቫል ላይ እንግዲህ ኢትዮጵያን ወክለሽ ብቸኛ የተገኘሽው አርቲስት አንቺ ነሽ እና እንዴት ነው ድባቡ? ምን ይመስላል የሚለው ነገር እስቲ ንገሪኝ። በጣም ደስ ይላል። እውነት መታደል ነው። እኔ ሁሌም የምመኘው ነገር ነው። ሀገሬን ወክዬ ለዓለም ማስተዋወቅን በጣም የምፈልገውም እዛም ላይ ነው የምሰራው እና ይሄ ደስ የሚል ነገር ነው። ደስ የሚል እድልም ጭምር ነው። እሺ፣ ሙዚቃስ እንዴት እንደዚህ አይነት ፌስቲቫል ላይ በመገኘቱ እንዴት ሀገራትን እንዴት ማስተዋወቅ ይችላል ብለሽ ታስቢያለሽ? አሁን በተለይ ይሄ ኦርጋናይዜሽን ይሄ እንደዚህ አይነት ፌስቲቫሎችን የሚያዘጋጀው የተለያዩ ካልቸሮችን ሼር እንድንደራረግ እንዲተዋወቅ ጭምር ነው እና ሚውዚክ ደግሞ አንዱ ትልቅ መሳሪያችን ነው ካልቸርን የማስተዋወቂያ። ለሰከንድ ኤዲሽን ኦፍ ዘ ፌስቲቫል ኦፍ ግሬተር ሳውዝ ይህንን ይመስል ነበረ። ከድንቅ ቲቪ ጋር ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። በቀጣይ ድንቅ ኒውስ እስከንገናኝ ድረስ መልካም ጊዜ።